ድንግልናሽን ማን ወሰደው? ሰላም እንዴት ናችሁ? ደህና ናችሁ ወይ? ሙና ነኝ። በአዲስ ደስ በሚል የገጠር ታሪክ መጥቻለሁ። ዩቲዩብ ቻናል ከፕሮፋይል ስር ሊንክ አለ። በዛ ካልመጣላችሁ ዩቲዩብ ገብታችሁ ሙና ቲዩብ ብላችሁ ሰርች ስታደርጉ ፕሮፋይሌ የቲክቶክ ጋር ተመሳሳይ ቻናል አለ። እዛ ገብታችሁ ሰብስክራይብ አድርጋችሁ ቤተሰብ ሆናችሁ ሙሉ ታሪኩን እዛ ተመልከቱ። ቲክቶክም ላይ ላይክ እና አንዳንድ ጊዜ ኮፒ ሊንክ አድርጉልኝ። ወደ ታሪኩ። ትውልዴም እርገቴም ገጠር በዛ ላይ ቆላ ነው። ለቤተሰቦቼ አራተኛ ልጅ ሲሆን ከኔ በላይ አንድ ሴትና 3 ወንዶች፣ ከኔ በታች ደግሞ ሌላ 2 ወንዶች አሉ። አባታችን ታታሪ ገበሬ ነው። እናታችንን አግብቶ ጎጆ ከመያዙ በፊት ጫካ የሚኖር ሽፍታ እንደነበረ ሲያወሩ ሰምቻለሁ። አባቴ ኮስታራ ነው። አጥፍተን ሲመታን ይሞታሉ አይልም። በህይወቴ አባቴ እንኳን ሲስቅ ፈገግ ብሎ አይቼው አላቅም። እኔ የሆነ ነገር ካጠፋው የአባቴ ስም ሲነሳ ሽንት የሚያመልጠኝ ፈሪ ነኝ። አባታችን ለስራ ሲወጣ ቤታችን ሰላም ይሆናል። እናታችን ራሱ እሱ ጋር መኖሩን ወዳ ሳይሆን አልፈልግም እያለች ብዙ ጊዜ እየሄደች በግዴታ ያመጣታል። የሆነ ጊዜ ግን አባቷ ልጅን አልሰጥም ተውልኝ ቢለው ቤቱን ላያቸው ላይ አቃጥሎ በአገሬው እርዳታ ተርፈው በአንድ ጀንበር ከዘር ማንዘር አጠፋሃለሁ ሲለው አያቴን ሳይወድ በግድ ለአባቴ ሰጠው። እናታችን በአባታችን የተነሳ ነዳ የጨረሰች ትመስላለች። ስለ አባታችን ክፉም ደግም አታወራ። ቤት አንድ ልጅ ካጠፋ እሷ ሳትቀር አብራ ትመታለች። በዚህ ታላላቆቼ ያግብተው ታራው የኔ ነበርና ገና የ11 ዓመት ልጅ እያለሁ የገጠር ልጅ ነኝ። ለዛውን ቆለኛ ብያቸው ይል ከእድሜ ብዙ የቀደምኩ ነኝ። እኛ እንደ ልጅ የተጫወተ የለም። አባታችንን ፍራቻ ገና ከፍ ስንል ነበረ። ሴቶቹ እናታችን ጋር የቤቱን ስራ፣ ወንዶቹ አንዱ መፈር ቀንበር ተሸክሞ ግብርና፣ ሌላው ደግሞ ዘረባ ከብት ይዞ የሚኖሩት። ለእኛ ለሴቶች ደግሞ ተግዘው የማያልቁ የአባታችንን እንግዶች መካደም ግዴታ ነው። የሚመጡት እንግዶች ዘር ሐረጋቸው የማይታወቅ። አባቴ እንግዳ መጥቶ እቤት ጠጅና ጠላ አረቂ የለም ከተባለ ለነፍሳችን የማይመለስ በሰው መልክ የተሰራ አውሬ ነው። በዛም የተነሳ ገና በልጅነቴ ከእናቴ ጋር ከእህቴ ጋር ከጠላ እስከ ጠጅ ከወጥ እስከ እንጀራ በዛ እድሜ ጠንቅቅ አድርጌ እችላለሁ። እናታችንም እንደዛ ከሚጋዙት ከአባቴ እንግዶች መሃል አንዱን አትወደውም። ከቤት ሬሳው ይወጣል ብዬ እንጂ በገለው ትለናለች። ምክንያቷን ጠይቂያት ተደብድቤ የማውቃለሁ። ከዛን ወዲህ እኔም ጠይቄ አላውቅ። እናማ የኔ ተራ ደርሶ ታጨው። ያጨ ሰውዬ ከአባቴ በምንም የማይሻል ነበረ። እናቴ እረ አይሆንም ስትለው አባቴ ከሳዳር አንስቶ የወረወረውን ጉልቻ እናቴን ይሳታት ለትንሽ ነበረ። አንቺን የጠየቀሽም ያማከረሽም የለም ብሎ በራሱ ጨርሶ ሰርጌ የተጠነሰሰውን ፍጥንጥን ብሎ ነበር። እናቴ ለኔ ለልጇ የተሻለ ጥሩ ሰው ታገባለች ብላ ብትጠብቅም ግን የኔም ዕጣ ከሷ የማይሻል ሆኖ ስታገኙ ምን አደርግሻለሁ እጣሽም ደግሞ ከኔ ከፋ ሆነብሽ እያለች ጧት ማታ ታለቅሳለች። ምግብ የሚባልም አትበላም ነበር። ለሰርጌም የተደገሰው ድግስ የሆኑ ድሃ ቤተሰቦችን የ2 ዓመት ቀለብ የሚሆን ነበር። አባቴ የኔ ትዳር መያዝ ጎጆ መያዝ አሳስቦት ሳይሆን እንደዚህ ደግሶ አበላ አጠጣ መባሉን እንደ ተረት መወራቱን ፈልጎት ነበር። ድግሱ የትየለሌ ነበር። የሰርጌም ለታ በዳስ ጥቅ ያለው ከዘመድ አዝማዱ በላይ መሳሪያ ታግተው አንግተው እነዛ የአባቴ ጀሪዎች ጓደኞች ዘመድ የማይባሉ ምን የማይባሉ ሰዎች ነበሩ። እየተጨፈረ እየተበላ እየተጠጣ ማሞታ ገብቶ እህቴና እናቴ ቁጭ አድርገው መክረውኝ አይዞሽ ብለውኝ ያንን ለታ ከሙሽራው ቤተሰብ ጋር የደረስነው እኩለ ሌሊት ነበረ። ደርሰን ሲጨፍሩ ሲጠጣ ሲመረቅ ነጋ። ያለት ምንም ሳይፈጠር አደርኩ። በሚቀጥለው ቀን ሰርገኛው ሙልት እንዳለ መሸ። ያገባችው እህቴ መከረችን እያሰብኩ ቁጭ ካልኩበት ጫጉላ መተው ነይ ሽንት ቤት እንውሰድሽ አሉኝ። ተነስቼ ተከተልኳቸው። ተጣጥቤ የተቀመጥኩበት ጫጉላ ባሌ ጋን እያለ መጣ።
ያልተመረገች ዙሪያዋን በጨረቃ ጨረር ቦግ ያለችው ጫጉላ የሀገሬው ጎረምሳ የኔን ስቃይ ለማየት እየተጋፉ ከበዋታል። ልብሴን አስወልቆ መሳሚን ለመዳበስ እንደ ፈረስ ሊከልበኝ ያ ግዙፍ ሰውዬ ከኔ ከአንድ በሬ ልጅ ከላይ ተከመረ። ያለምንም መዝነስ ያ ሰውዬ ሲገናኘኝ እህቴ ያወራችው ያ የሚያሰቃየው የድንግልና ህመም ሳይሆን ህመሙ ይህ ነው የማይባል ነበር። ደም የሚባል የለም። ወደው ያው ሰውዬ ከላይ ላይ ተነስቶ ወይኔ ውርዴቴ፣ ወይኔ መናቄ፣ ወይ መደፈሬ እያለ ጫጉላውን በጩኸት ሞላው። ልብሱን እንኳን ሳይለብስ ምን ተፈጥሮ ነው እያልኩኝ ከተንጋለልኩበት ብድግ ብዬ ስቀመጥ የጠፍር አለንጋውን አንስቶ በራቁት ገላዬ ላይ ይወርድበት ጀመረ። ጥነት ሲልብኝ በጮህም የድንግልና ህመም ነው ብሎ ቶሎ የደረሰልኝም አልነበረ። ኋላ ግን የድንግልና ህመም ሳይሆን እላይ ላይ የሚጮኸውን አለንጋ ሲሰማ ሚዜው ነበረ ሩጦ የመጣ። ካልገደልኩ ሲል ያዘው ምንድነው ሲለው ቀራፎውን ነው የሰጠኝ፣ ተዋርጃለሁ እያለ በፍጥነት እየለበሰ ሄጄ ስደፋው ማን እንዲሆን ያውቃል አለ። ሚዜው ሊይዘው ሲታገል ስላልቻለው ሰብሰብ ብለው በርከት ብለው ያዙት። እኔን ዞረውም አላዩኝ። ልብሴንም መልበስ ትዝ አላለኝ። ባለንጋ ሰውነቴ ተተልትሎ መጨረሻ አነጋጉ ላይ ወንድሞቹ ወስደህ እዛው እንዲያስወርውርለት እና ቀፎውን ንብ ያርባባት፣ ሌላውን ለኔ ተው አለው። እናታቸው ብትለምን ብትወድቅ ብትነሳ እምቢኝ ብሎ ቀሚስ እንኳን ሳልለብስ ኩታ ብቻ ለብሼ ጫማ እንኳን ሳላደርግ በዛ በማለዳ በዛ በውርጭ እያዳፋ ወደ አባቴ ሀገር ይዘው ይሄዱ። አነጋጉ ላይ ፀሐይ ፈንተው ብላ ስትወጣ መንደራችን ደረስን። በራችን አካባቢ ሲደርሱ የተኮሱትን መሳሪያ ምንድነው ብሎ ሁሉም ሰርገኛ ግልብጥ ብሎ ወደ ውጭ መጣ። በለበስኩት ነጠላ ብቻ ጠቅለል ብዬ በብርድና በመከራ በህመም እየተንቀጠቀጥኩ ነበረ። ሰርገኛውን ግልብጥ ብሎ ሲወጣ አባቴም ተከትሏቸው መጣ። ባሌም አባቴን ሲያዩ እኔን ይዞ አሽቀንጥሮ ወረወረለት። እንካ ቀፎህን ንብ አርባባት፣ እንዴት ብትንቀኝ እንዴት ብትደፍረኝ ነው ቀራፎህን የሰጠኝ ብሎ አገር ምድሩ ፊት ወረደበት። አባቴ የሚናገረው ግራ ገበት ተብሎት አንዴ እሱን አንዴ እኔን ከተመለከተ በኋላ እና ምን ልትሆን አታመልጣልኝ? ወንድ ከሆንክ እዛው አደፋትም ነበር ብሎ መለሰለት። በአንተ ልጅ ደም የመጨማለቅ ግዴታ የለብኝም። በደፋት ደግሞ ዝም ብሎ አጠፋት ያለ እርሜዋ ተድራ ብለው በፍራጁ እኔን ያጠፉኛል። ስለዚህ ወንድነቷም አንተ ጋርለና ራስ ድፋት አለው። አባቴ መሳሪያም ጥቼ ይገላታለሁ ብሎ ተጋበዘ። አገሬው እንደምንም ሊያረጋጋው ሞከረ። እናቴም ነይ ጉድሽን ተብላ ከጓዳ እየሮጠች ወጣች። የለበስኩት ኩታ ላይ በኩታው ላይ ባለንጋ ሰውነቴ ተተልትሎ ደሙ ችፍ ችፍ ብሎ በኩታው ላይ ይታያል። አይ ጉዴቴ፣ አይ ልጄን እንደ ፈራሁት እያለ ደረቷን እየደቃች ተጠግታ አቀፈችኝ። ስታቅፈኝ እጇ ሲያርፍብኝ ሰውነቴ ህመሙ በዛበት። ግን ከዛ ሁሉ ነገር ማምለጫ የመሰለኝ እሷ አቅፍ ነበርና ጥብቅ አድርጌ ያዝኳት። እናቴም ወደ አባቴ እሳት ለብሳ እሳት ጎርሳ እየሄደች ልጄን እኔ ነኝ ያሳደግኳት፣ ጨዋ ናት፣ የኔ ልጅ ባዶዋን አልሄደችም፣ ለዚህ ሁሉ ነገር ተጠያቂው አንተው ራስህ ነህ፣ አንተው ነህ ባለጌው፣ የማንንም ሰካራም እያግበሰበስክ ልጄን በጣቱ ነበረ ህይወቷን ጨለም ያደረካት። እኔ እናቷ የማቀው ምስጢር እፍን አድርጌ ያስቀረሁት፣ አንድም የሰው ገለህ ከነ ልጆች እንዳትነቅለኝ፣ ሁለትም ደግሞ ልጅ ስለነበረ ድንግልናዋ ይመለሳል የሚል ተስፋ ስለነበረኝ ነው። እንግዲያማ ዛሬ እሷን ሳይሆን ማንን መግደል እንዳለብህ እነግርሃለሁ። ልጅ እያለች ይሄ ሰካራም አይምጣብኝ ስልህ ብላ ያ በልጅነታችን ቤታችን ሲመጣ የምጠላው ሰውዬ ላይ ጣቷን ቀሰረችው። ውሃ እጄ ትልቅና ትንሽ ልጆችን ተጠባበቁ ብዬ ከውሃ ስመጣ ትልቂቱ ልጄ ወደ ውጭ ለምን እንደወጣች አላቅም። ምንም የማታውቅ 4 እና 5 ዓመት ያልሞላት ሕፃን ልጅ ላይ ተከምሮ አገኘሁት አለች። ሰውየውም እየተደነባበረ እኔ አላደረኩም፣ ጉዳያችሁን ልታለብሱኝ አላደርግም እያለ ተንተባተበ። ምንም አይነት ነገር ሳይከተለው የራሷ አንደበት አጋለጠው፣ ተርበተበተ።
የሚገባበት ጠፋው። አባቴ ሁለተኛ ይህን ሰው እየገላለሁ ብሎ መጋበዝ ጀመረ። አገሬውን እባክህን ተው፣ አንተም ከዚህ ጥፋ ሽሽ ብለው ሰውየውን ወደ ውጭ እየገፋፉ አባቴን ያዙት። እዚህ መሃል ነበረ ተየት እንደሆነ የማላውቀው ጥይት የነጋው። የተተኮሰው ጥይት የነጋው በተለይ ዞር ስንል ሁላችንም ጥይት የተኮሰው ወንድሜ ነበረ። ያ በልጅነቴ ደፈራት ብላ እናቴ ጣቷን ስትቀስርበት የነበረውን ሰውዬ ወንድሜ ተኩሶ ገደለው። ግቢያችን በሪታ ተሞላ። ሰርገኛው ግማሹ እየፈራ ጓዙን እየሰበሰበ፣ አንዳንዱ ጓዙን ጥሎ እግርና እጁን ይዞ ከዛ ወጥቶ ብን ማለት ጀመረ። ወንድሜም ከገደለው በኋላ እዛ ምንም ሳይቆይ ብን ብሎ ሄደ። የሟች ቤተሰብም አንዳንድ እዛ ስለነበሩ ማህት አፈሉ። በሀገሬው ሰው ተይዘው ወደ ሀገራቸው ተሸኙ። አባቴና አጎቶቼ ወንድሞቼም ራቅ ወዳለ ቦታ በረድ እስከሚሉ ተብሎ ተሄደ። ሰርገኛውም ተበተነ። እኛ ሴቶች ባለንበት ያገባይ ሰውዬ የነበረኝን ጓዝ ሰብስቦ አምጥቶ ግቢያችን ወሮሩልን ተመለሰ። ከዛን ቀን በኋላ ከሰውነቴ ቁስል እያገገምኩ በመጣም የሀገሬውን ምላስ ግን የማገግምበት ምንም አይነት ቃል አልነበረም። ያ ሁሉ ነገር የተፈጠረው በእኔ ሰበብ እንደሆነ አድርገው በእሷ የተነሳ እኮ ነው ይሄ ሁሉ ነገር የመጣው እያሉ ቆሻሻና ከባድ ቃላቸውን ይወረውሩብኛል። እዛ ቦታ ላይ የኔ ወንጀል የኔ ኃጢአት ምን እንደሆነ ያልገባኝ እኔ ከነስብራቴ ቁርምት ብዬ ቁጭ ብያለሁ። አባቴም ከተወሰነ ጊዜ በኋላ ነገሩ በሽማግሌ ስለተያዘ የሟች ቤተሰብን ምንም ነገር እንዳታደርጉ አለበለዚያ ግን የሀገር ሽማግሌ እነሱን ሳይሆን እናንተን ነው የሚፋረዳችሁ ተብሎ ሽምግልና ላይ ተቀምጠው ነገሩ እስከሚቋጭ ድረስ ሰላም አውርደው ወደ የቤታቸው ተመልሰዋል። ያም ሆኖ ግን አባቴ ነገሩ ሁሉ የኔ ጥፋት ባይሆንም ላይኑ እንኳን ማየት አስጠላሁት። እኔን ማየት አይፈልግም። ያ በአንድ ቀን ያልተቋጨው ሽምግልና ደጋግሞ ሽምግልና እየተባለ 4-5 ጊዜ ከተሸማገሉ በኋላ ቤተሰቦቼ ለሟች ቤተሰቦች በመንጋ የሚነዱ ከብቶችንና የሞተውም ሰውዬ መልሳ እንድትወልድ ለዚህ ሁሉ ጸብ መንስኤ የሆነችውን ልጅ ለሟች ወንድም ድረዋት ሟቹን እንድትወልድ ብለው ሌላ የመከራ የስቃይ መንገዴን ከፈቱልኝ። እኔ በጭንቀት የምገባበት ሲጠፋኝ፣ ሌላው ቤተሰብ ግን ይህን ሀሳብ እልል ብለው ተቀበሉት። እናቴም እንደዚህ ሆነሽ እድሜ ልክሽን እኔ ጋር ኖሪ፣ ካለፈው የባሰ ደግሞ የሚመጣ ምንም የለም አይዞሽ አለችኝ። ሁለተኛው ሰርጌ ተደግሶ አገባሁ። ሁለተኛው ባሌ ከበፊቱ በእድሜ ያንሳል፣ ረጋ ያለ ነው። የጠበቅኩትን ያን ቀን ይደገማል ብዬ እንዲያሰብኩና እንዲፈራሁ አልነበረም። የሰርጋችንም ለታ ክፉም ደግም ሳይናገር አደረ። ይባስ ብሎ እኔ ጫጉላ ግርዶሽ ስተኛ እሱ ከግርዶሽ ውጭ ተኛ። ማዕድ ከኔ ጋር አይቀርብም። አግብቼ 3 ቀን ሳይሞላይ ከጫጉላ ወጡኝ። ባሌ የወንድሜን ገዳይ እህት ሚስት አድርጌ አልይዝም፣ እሷ ጋር አልበላም አልጠጣም፣ ሚስትም አላደርጋትም፣ አልፈልግም፣ ተሄድልኝ አለ። የወንድሜን ደም እንዴት አድርጌ እንደምመልሰው እኔ አውቃለሁ ሲላቸው፣ እናቱ ባክህን ልጄ ያኛውን ቀበርክ የቀረይ ደሞ አንተንም ያንንም አጥቼ ለማን ጥለኸኝ እንዴት ሱኜ ብለህ ፈረድክብኝ ብለው አለቀሱበት። ለእናቱ ሲል ተወኝና ተቀመጥኩ። ራሴን ጠላሁት። የነካሁት ሁሉ የሚከስም እርግማናም የሆንኩ ያልተሰማኝ። እናቱ የልጅ ሞት ትዝ ሲላት አውሬ ብትሆንብኝም አንዳንዴ ደግሞ ለነገሩ አንቺ ምን ታረጊ ትለኛለች። ባሌ ተራረቀን፣ ጉዞን ጠቅልሎ ደረባ ገባ። እናቱ ልታግባባን ብትሞክር አቃታት። አባታቸው መልካም ሰው ነው። እንዲያውም ከአባቴ ያላየሁትንና የማላቀውን የአባትነት ፍቅር አልነፈገኝም። ሴት ልጅ ስለሌላቸው ለቤተሰቦቹ አይን ሆንኩላቸው። እንደ ልጅ ወደዱኝ፣ ተንከባከቡኝ። እናቱም በሂደት ልባቸውን ከፈቱልኝ። ሁሉም ያንቺ ስራ ያንቺ ወንጀል አይደለም፣ ፈጣሪ ፈቀደውና ያለው ነው የሆነው ብለው እሺ ትሁን ምራት ትሆነኝ ልጅም ትሆነኝ ብለው ተቀበሉኝ። ቀስ እያልኩኝ ቤተሰቦቼ ጋር ለማየት መሄዴንም ተውኩት። እዛው ለመርኩ። እናቱ በሐዘንም በዚህኛው መራቅ በሽተኛ ሆነው ረጅም ጊዜ ቆዩ።
ባሌ ከወራቶች በኋላ ከደረባ ሲዘልቅ መሽም አላገኛትም ሄዳለች ብሎ ሲመጣ ሳልሄድ አገኘኝ። ሲያይ ተቆጥቶ እስካሁን አለሽ እንዴ ብሎ ተናዲው ግቢውን ለቆ አጎቶቹ ቤት ሄደ። እዛም አጎቶቹ ቤት የተወሰነ ቆይቶ ምን እንዳሉት አላቅም ተመልሶ መጣ። ከአጎቶቹ ቤት ከመጣ በኋላ ለመጀመሪያ ጊዜ እኔ የሰራሁትንና ያቀረብኩትን በላ። እናቱም እኔም በጣም ነበረ ደስ ያለን። በእርግጠኝነት ቤተሰቦቹ አጎቶቹ ጋር ሲሄድ ስለኔ ጥሩና መልካም ነገር እንዳወሩት ነበር የተረዳሁት። አንተ በሌለህበት እናት ታማ ስትሟቀቅ ከሷ ውጭ አጠገቧ ማንም አልነበረም። ለእናትህ አሪፍ ሴት ልጅ ናት፣ ለአንተም ጥሩ ሚስት ትሆናለች። ደሞስ ያለ ኃጢያቷ እንዴት እሷን ትኮንናታለህ ብለው ተቆጥተውት ነበረ። የዛለታም አብረን አመሻሽ ላይ እራትን የሚሰራውትን በላ። ደስ የሚል የቤተሰባዊ ፍቅር ያለበት ምሽት አሳለፈን። ስንጫወት አምሽተን በሩጋ ደህና ደሩ ብሎ እሱ ጫጉላው ሂዶ ሲተኛ እኔ ደግሞ እንደለመድኩት እናት አባቱ መሀል ገብቼ ተኛሁኝ። ከዛን ቀን ጀምሮ አንዳንድ እያልን መግባባት፣ አንዳንድ ቃሎቶችን መለዋወጥ ጀመርን። እኔም የዛ ጊዜ እድሜ ከ12 ወደ 14ኛ ዓመቴ ላይ ነበርኩ። መግባባት፣ መታዘዝ ጀመርን። ይሄን አምጪልኝ፣ ይሄን ውሰጂ፣ ምሳ አቅርቢልኝ፣ ላም ልለብ፣ ጥጃ ያዥልኝ፣ እንደነዚህ የሚመስሉ አንዳንድ ቃላቶች አላመዱን፣ አቀራረቡን። እናቱን ያመማት የኔና የሱ መራራቅ ይመስል ይሄን ነገር ስታይ ሙሉ ለሚሉ ወደ ጤናዋ ተመለሰች። ከዛም በአንደኛው ቀን እንደተለመደው የተጫወተን አምሽተን እራታችንን በላን። በሚቀጥለው ቀን አማቴ ተነስታ በጧት እጄ ራሴን እንዲሰራ ካደረገች በኋላ ጭሳ ሙቃ በቁኒና ባረቴ ቅቤ ቀባችኝ። እራት በልተን እንደተለመደው መሃላቸው ዘልዬ ልተኛ ስል በይ ባልሽን ተከተለሽ ወደ ጫጉላ ሂጂ፣ በሩን ዘግቼ በጊዜ እንድንተኛ አለችኝ። በጣም ነበር የደነገጥኩት። እሺ ብዬ እኔም ባሌንም እንደዛ ስትለን አንዴ እኔን ሰረቅ እያደረገ እያየ በእፍረት ብድግ ብሎ ወጥቶ ወደ ጫጉላው ሄደ እኮ ጥሎሽ ሂጂ አለችኝ። እኔም ፈርቼ እሺ ብዬ ጉበኑ ላይ ስሞቅ ጨለማ ስለነበረ አይ ነገ አድራለሁኝ፣ አሁን መሽቷል፣ ጨረቃ ናትና ወለል ብሎ ቢታይም ጅብ ይመጣል ብዬ ፈራሁኝ አልኳት። እሷም ብድግ ብላ ከተቀመጠችበት በይኔ ያደርስሻለሁ ብላ ጫጉላው በር ላይ አደርሳኝ ምልስ ብላ ቤቷን ዘጋች። እኔ ጫጉላው በር ላይ ቆሜ አልመለስ፣ በሩን ዘግተዋለች። ወደ እሷ አልገባ ፈራሁኝ። የዚህን ጊዜ ሲጨንቀኝ አለቀስኩኝ። ከተቀመጠበት ተነስቶ መጥቶ ምንድነው የሚያስለቅሰሽ ግቢ እንጂ አለኝ። እየተንቀጠቀጥኩ ገብቼ ጎጤጥ ብዬ ተቀመጥኩኝ። አረ ብርድ እንዳይመታሽ ነይ ተኝ ብሎኝ የተንጋለለባት ምንጣፋችን ላይ ፈቀቅ አለልኝ። የለበሳትን ኩታ አልብሶኝ አጠገቡ ተኛሁኝ። አጠገቡ ተኝቼ ሲቁነጠነጥ አጠገቡ መተኛቴ ቅራስ ብሎት ነው ብዬ ብድግ ስል እጄን ያዘኝ። እጄን ጎትቶ ከከንዱ ላይ አዋለኝ። እወድሃለሁ የለ እወድሻለሁ የለ በአይን አውርቶ በልብ ተግባብቶ በዛንም አመት የአንድ ወንድ ልጅ እናት ሆንኩኝ። እንዲህ እያለ ህይወታችንም እያማረ እየተዋደርን እየተሳሰብን ለቤተሰቦቹ ምርጥ ልጅ ሆኜ ረጅም አመት ኖርን። ቤተሰቦችም ጋር ከኔ አልፎ እሱም እንደ ልጅ ሆነላቸው። ተግባብተው ተዋደው ተፋቅረን እየኖርን ከተወሰነ ጊዜ በኋላ አባቴ ሞተ። እውነቱን ለመናገር አባቴ መሞቱ አላሳዘነኝም። እናቴ ቀሪ ዘመኗን እንኳን እርፍ ብላ ትኖራለች ብዬ ደስ አለኝ። እናቴም እርፍ ብላ እየኖረች አማቶችንም እየጦርኩኝ ቀንን አመትን እየወለደ እነሆ በትዳር 46 አመታትን አሳልፌ የልጆችን አባት ከቀበርኩኝ መልካሙን ባሌን ከቀበርኩኝ የተወሰነ ጊዜ ቢሆንም አዳራሽ የመሰለ ሳር ቤቴ በዙሪያ ያቀፉኝ 7 ወንድ ልጆቼ በመጨረሻም የወለድኳት ሴት ልጄ በመውለድ ስትሞትብኝ የተረፈች ልጇ ማስረሻዬ ነበረች። ማስረሻዬ አሁን ላይ 16 አመቷ ነው። እኔም ሞጉ ደረሰኝና ትናንትና ማታ የመጀመሪያ ልጄ ወንድ ልጁን ይድር ነበርና በዘመድና በቤተሰብ ተከብቤ የልጅ ልጅን ድሬ ማረኬን አየሁኝ። እዚህ ደረስኩኝ። ያን ሁሉ መከራና ስቃይ አልፈው ዛሬ በ80ዎቹ መጨረሻ እድሜ ላይ ይገኛሉ። ገና በማለዳ ነበረ ገብስማ ዶሯቸው ሲጮህ የነቁት።
አዳራሽ የመሰለው ሳር ቤታቸው በእንግዳ ታጭቆ ለጉያቸው ሽጉጥ ብላ የተኛቸው የልጅ ልጃቸው ማስረሻን እየቀሰቀሱ ማስረሻዬ ተነሽ ዱብ ዱብ በሉ የአጎቶች ልጆችም ቀስቅሻቸውና ለእንግዶች ቡና አፍሉ አሏት። አሁን እኮ ነው የተኛው ስንጫወት አድረን አለቻቸው። እማማ ዙሪያ እርጅና ቀንበር ተጭኗቸው ሲሄዱ ትንዝቅ ቢሉ መሬት የሚስሙ ይመስላሉ። ጆሮአቸውንም ያዝ ስለሚያደርጓቸው ጮኸው ወይ ደግሞ ፊት ለፊታቸው ቆመው ካላወሯቸው መልሳቸው ምን አልሽኝ ነበርና ባይሰሟትም አጠገባቸው ስትንፈራገጠ ነገሩ አልነሳም ስለመሰላቸው ተይ እንጂ ልጄ ነውርም አይደል እንግዶችስ ምን ይሉ የቤቱ ልጃገረዶች ሰነፍ ናቸው ተኝተው ቡን ሳንጠጣ ረፈድን ይበሉን አሏት። እሷም ካጠገባቸው ሾልክ ብላ ተነስታ እንግዶችን እንዲያተራገጥ እና እዚች እና እዛች እያለች እየተረገጠ ይቀስ ብላ ከቤት ወጣች። ከቤቱ ጀርባ በኩል በትልልቅ ጋለ እንግዲያ ከተሞላ ውሃ ልትታጠብ አንድ ዋርማ ይዛ ሄደች። ከጋኑም ውስጥ ውሃውን ቀርታ በግራ እጇ ይዛ ዋርማውን ቀኝ እጇ መዳፍ ላይ ውሃውን አፈሳ ወደ ፊቷ ስትረጨው ውሃ ሳይሆን ጠላ ነበር። አረድ ያለኝ አያ እንዴት ሰው ጠላና ውሃ መለየት ያቅተዋል? ደሞ እኮ የሸተተኝ ነበረ። የሰርግ ቤቱን ደጁም ቤቱም ጠላ ቢሸት ሰው ከጋን ሲቀዳ እንዴት ጠላና ውሃ መለየት ያቅተዋል ብላ ራሷን እያመረረች መለስ ስትል ድንገት አጎቷ ልጅ ጋር ተጋጩ። እያየሽ አትሄጂም ተባብለው ከተጎነጣጠሉ በኋላ ያጎቷ ልጅ ቀጥ ብላ ስታያት በውሃ ፈንታ ፊቷ ላይ የተረጨውን ጠላ ታሳቀችባት። ልጅ ወዲያ ምን ትገለፍጣለች? እማይ ለእንግዶች ቡና ቶሎ አፍሉ ብላለች፣ ተከተይኝ ብላት ሄደች። በትልቅ ብረት ምጣድ ቡና ቆልተው የመንደረኛውን ሁሉ ሙቀጫ አምጥተው ልጃገረዶች እዛና እዚህ ቁጢጥ ብለው ቡና ሲወቅጡ ሰርገኞቹ ከተኙበት አንዱ ከዳስ አንዱ ከቤት ውስጥ አንዱ ስራ ሊያግዝ አንዱ ልተጣጠበ ብድግ እያሉ በአበሻ ልብሳቸው በብልኳቸው ግቢ ተበትነው ጨረቃ መስለዋል። እማማ ዙሪያሽም ከተኙበት ተነስተው ወደጅ ወጥተው ሲመለሱ ማስረሻዬ ውሃ ታቀበይ ልተጣጠብ አሏት። ማስረሻ ብር ብላ ሂዳ ላያቷ ውሃ ይዛ ተጣጥበው ፈንጠር ብለው ቁጭ ብለው ትንሽ ከነሱ ራቅ ብለው የሚተጣጠቡም ሴቶች ነበሩ። እማማ ድምጻቸውን ቀነስ አድርገው እኔ ምንሽ ማስረሻዬ አሏት። ማስረሻ ፊት ለፊታቸው ሂዳ ቁጢጥ ብላ ተቀመጠች። አቤት እመይ አለች። ወንድምሽ አላገኘም ሌቱን ሁሉ ድምጥም አልሰማው አሏት። ምኑን እመይ አለች። አይ ማስረሻዬ እያወቅሽው አታድርቂኝማ አሏት። አያቷ ምን ለማለት እንደፈለጉ ስለገባት ወደ ጆሮአቸው ጠጋ ብላ አላገኘም እመይ አለቻቸው። አላገኘም ብለው ሲጮሁ በዙሪያቸው ያሉ ሴቶች ዞር ሲሉ ማስረሻ የድንጋጤዋን ወሬው እንዳይነቃ አዎ አምጧ ያለሻቸውን ዕቃ አላገኙም አለች። እማማም ነገሩ አገባቸውና ድምጻቸውን ቀነስ አድርገው ጉድ ማስረሻዬ አደራሽን ልጄ እንዲያታዋርጅኝ አሏት። ማስረሻ ሳቋን እንደምንም እየተቆጣጠረች እመይ አላሳፍርሽም አለቻቸው። እማማም ቀጠል አድርገው እኔ ያለ ኃጢአቴ እንዲያደረጉኝ የእውነት ተስቷቸው ያንን ስራ ሰርተው ያለ ክብረ ንጽህናቸው የሄዱ ሴቶች አሏት። እመይ አለቻቸው። ባገባት ማግስት ቤተሰብ ጋር በመለሱ እንዳለ ሆኖ አንዳንዱ ደግሞ የከፋበትና የደነጠናበት ስለት ነገር አግሎ ብልት ይተኩሳሉ። አረ ደግሞ የባሰም አለ አሏት። እንዴት እመይ አለች። አንዳንዶች ደግሞ ክብረ ንጽህናዋን ካላገኘ በሰርጉ ማግስት ሰርገኛው በሞላበት ዳስ እርቃኗን እያዘሩ ጠላ እያስቀዱ የውርደት ጽዋዋን እንዲኮነጩላት ያደርጓታል። ብዙ ነገሮች ብዙ ከባድ ነገሮች አልፎ ነበረ። ልጅ ሆዬ የእናንተ ዘመን የከፋና የጠመመ ነው አሏት። እሷም ቀበል ብላ አይመይ
እና ጊዜውን እንምሰል እንጂ አሁን እኮ ያኔ ክብሯን ጥላ የሄደች ልጅ እውነት አሳዳጊ ያሳምሮ ያሳድጋት በሃይማኖት የታነጸች ሳይሆን አይች እንኳን ጠያቂ አታ ነው የሚባልበት ዘመን ላይ መድረሳችንን አተሽው ነው አለቻቸው። እሳቸውም ሀቅ ነው ቢሆንም ግን አደራሽን ልጅ ሆይ አሏት። እሷም እሽማይ አላሳፍርሽም ብላቸው ያ ሁሉ ሰርግና ሐዋታ ሁሉም በየፊናው ከተመለሰ ከተወሰነ ጊዜ በኋላ የሷ ሰርግ ተደግሶ ሁለተኛ ሰርግ ግቢያቸው ነበረ። እሷም አያቷን ሳታሳፍር ከነክብሯ ተገኝታ አያቷን አስመሰገነች። አያቷም ደስ አላቸው። በአንቺ ተካስኩኝ አሏት። የአያቴ ታሪክ ይህን ይመስል ነበረ። የኔም ታሪክ ብዙ ውጣ ውረዶች ቢኖርበትም የአያቴ የከፋ ግን አልነበረም። የእናንተስ እናቶችና አያቶች ታሪክ እንዴት ነበር? የኔ የአያቴ ታሪክ ይህን ይመስለን ነበር ትላለች የታችን ማስረሻ። ታሪኩ በጣም ነው ደስ የሚለው። የገጠር ታሪክ እኔ በጣም ነው የምወደው። እናንተም እንደምትወዱት ተስፋ አደርጋለሁኝ። ለቻናላችን አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኖ በአዲስ ደግሞ ደስ በሚል በገጠርም በከተማም በስደተኞችም ታሪክ እመጣለሁ። ቻው